ለባራር አሁን ደግሞ እንበቃውና ግዴታ ነው ሰግጠን ነው ጋላታሳራይ መጣ ማልመጣ ጉዳያችን አለ። የኤስጂ ቢመጣ ማታ ጉዳያችን አለ። የኔ ጥያቄ እኮ ጋላታሳራይ ጋር አይደለም እና ጋላታሳራይ ጋር አይደለም። ጋላታሳራይን አሸንፎ ቢያልፍም እንደው ቢሆን አሸንፎ ቢያልፍ ማን ነው ሊገጥም የሚችለው? ፓሪስ ሴን ጀርመን እና የቸልሲን አሸናፊ ነው። አውቃ እና ያ ተቀጥቷል በዛሬ በማስተናቸዋል ሊቨርፑልን ለፍተናቸዋል በደንብ አድርገን ለፒኤስጂ ለፍተናል ሜዳው ድረስ ሄደን ማለት አመጪ ያለፈው አመት ወደ ግን እኮ ጥሏቸው አለፈ ጥሏና ግን ቀጥጥሯል እኛ ራፈት ደግሞ አሁን እንበቀዋለን ግዴታ ነው እሱንም ያሸንፋል እንደው እሺ እንሂድ ይለፍ ያሸንፍ ከዛ በኋላ ደግሞ ሁለቱን እሺ ያሸነፈ እንበል ደረሰ ባየር ሙኒክ አለ ማንቸስተር ሲቲ አለ ሪያል ማድሪድ አለ የሚገጥማቸውን ቡድን ከዚህ በኩል እያሸነፈ የሄደው ቡድን እንግዲህ አሁን ሊቨርፑል በጣም ቻምፒየንስ ሊግ ፋይናል ለመድረስ በጣም ብዙ ትግል የሚያስፈልገው ቡድን ነው። ምክንያቱም ያሉት ቡድኖች በዚህ በኩል በጣም የሚገርም ተደርጎ የሆነ ተቀምሮ የተሰራ ለነኝኞቹ ለአርሰናል፣ ለባርሴሎና፣ ለአትሌቲኮ ማድሪድ ምናምን እንዲመች ተደርጎ በዛኛው በኩል ከብዶ በዚህኛው በኩል ቀሎ ነው የመጣው ካየው። ትክክል ነው። ግን ደግሞ በዚህ በኩል ካሉት እኔ ሊቨርፑል ከጋላታሳራይ ካለፈ ወዲያ ይቆማል። እዛ ጋር አንቆም ማሱ ሰግጠን እንጫወታለን። መሰገጥ ሌላ ነገር ነው። ጋላታሳራይ ማን እንዳሸነፈ አስባል ዘንድሮ? ብዙ እንዳሸነፈ አውቃለሁ። ግን እዚህ ላይ አይሰራም። ጁቬንቱስ ላይ እኮ 7 ጎል ያገባ ቡድን ነው። ትክክል ነው። የጁቬንቱስ ድክመት ነው። የተከላካይ ከፍቶ ስለሚጫወት ነው። እኛ ላይ እንትን አለ ጨዋታ አለ በደንብ እንጫወታለን። ቪዲዮ ጀምሯል እንዴ? ጀምሬያለሁ። ግባ። ሰላም እንዴት ናቸው አድማጮች? ይቅርታ ዘው ብለን እየተከራከረን ነበረ። እዚህ ጋር አንድ ጓደኛዬ ሊቨርፑል የቻምፒየንስ ሊግ ፋይናሊስት ነው ዋንጫም ይበላል እያለኝ ነው። እኔ ደግሞ ከጋላታሳራይ አያልፍም እያልኩ ነው። እስኪ የእናንተን ሀሳብ በኮሜንት አሳውቁኝ። ነገር ከፒኤስጂ እንቀጠቅጧለን ግዴታ ነው። ከሁለቱም ካለፍ ከቸልሲ ደግሞ ደርባችን ግዴታ ነው። ለደረጃም ስለምንፋቀው የነበረው ውጤታችንም እንትን ስለሆነ እንቀጠቅጧለን ግዴታ ነው። አንፋታም። ማሪ ደረሰን እንበል እንግዲህ ለምሳሌ ማሪ ከደረሰን ደግሞ የባሰ 2010 ታስታውስም እንዴ ሳላህ የቀጠቀጠው ራሙስ አውድቆ 3-1 ተሸነፈው በረኛ ጥፋት እሱ ላይ እንበቀለዋለን። ፋይናል ላይ እሱን እንበቀለዋለን። አሁን እዚህ ላይ ጎልና ዘንብን እንበቀለዋለን ግዴታ። ማሪ ደግሞ እኮ ላያልፍ ይችላል። እሱ ቋልኩኝ አይ ከደረሰን ለሚደርሰን መልከኝ ሲቲ ሊሆን ይችላል። ሲቲ ከሆነ ማሪፍ ነው። ከዚህ ከሆነ ማሪፍ ነው ግዴታ ነው። በአሁን በሰማ ወቅት ላይ ውዝግብ አለው አይደል? በዛም ተጨንቋል። እንግዲህ እኛ ምንም የለብንም ዕዳ የለብንም ወጥረን እንጫወታለን። በዚህ ደግሞ ኢቲኬት ያስተስተናል። ባየር ሙኒክ ደግሞ አሪፍ ጉዳይ ደስ የሚለው ከባየር ሙኒክ ደግሞ የባለጠ ደስ የሚለው ደግሞ እሱ ጋር ፉክክር ላይ የሚያስኬደን ደግሞ አሪፍ ጨዋታ የሚውልን ማለት ባየር ሙኒክ ደግሞ ደስ የሚል ጨዋታ ነው የምናየው። እሱ የሚጫወታል እኛ ምን እንጫወታለን። እሱ ከወጣ ሲጫወት እኛ ቲኪታ ካርገን እንጫወታለን። ኧረ ባየር ሙኒክ በልጧት በፖዚሽን ነው የሚጫወተው ከእናንተ ጋር አሪፍ ነው። እሱ እኮ አሪፍ እኮ ሲጫወት ፖዚሽን እኛ ኮንትራክት እንጫወታለን ግዴታ ነው። ኦፈር ላይ ያርገን እንጫወታለን ግዴታ ነው። ባየር ሙኒክ 85 ጎል ያገባ ቡድን ነው በ23 ጨዋታ። አይ ማግባት ብቻ ሳይሆን ነገር ጎል አለም እኮ ያተቆጥረታል። የተጫዋቹ ድክመት ማወቅ አለበት። የዓለማችን ምርጥ ቡድን አሁን አርሰናል ይባላል እንጂ ባየር ሙኒክ እሱ ይባላል እኮ ነው። አሁን ኮንታል ጎል ስላገባ ማን ስላገባ አይደለም ታልከ ለምን ሺ ጎል ያገባው የምትጫወተው ተጫዋች ላይ ኳሊቲ ላይ የምታረው። አሁን ደግሞ እዚህ ጥራታችንን ጠብቀን እንመጣለን ግዴታ። ዋንጫ ስለማንበላ እንግሊዝ ፕሪሚየር ሊግ ዋንጫ ስለሚያስፈልገን ትልቁ ዋንጫ ደግሞ ያስፈልጋል። ቻምፒየንስ ሊግ ግዴታ ያስፈልገናል። ጨዋታው ህጉ ከተቀየረ በኋላ መጀመሪያ የበላ አይደል ቸልሲ በልቷል ጨዋታ ማስጀመሪያ። ስለዚህ ለዚህ ደግሞ ገብቷል ነገር እንደ አሪፍ አድርገን ራሳችን ጀመረ ግዴታ። በዚህ ሲዝን ደግሞ የመጀመሪያ አንደኛ ጨራሻችን 2026 ዋንጫ ለማንሳት እንታገላለን። እስከ ጥግ እንታገላለን። ማንንም ፋይናል ላይ ማንንም ገጥሞ ይመስላል የሚደርሰን የሚመስልን ከሆነ ማነው እንዳየሁት ከሆነ ዝም ብዬ ከእሱ ጋር የምንጋጠም ይመስለኛል። እንደዚህ ብዬ ካየሁት ግን ተካለፈ ነው። አርሰናል በነገራችን ላይ የሆነ የአርሰናል ደጋፊ እጣውን ሂድና አውጣ ቢባል መርጦ የሚያወጣው እነኝህን ነው። ቢችል በቃ እነኝህን መርጬ ላውጣ እነኝህ በደረሱኝ ምናምን ብሎ እጁን ቢከትና ወይ ለብቻ ተደርጎለት አውጣ ቢሉት ራሱ የማያወጣው ምድብ ነው የደረሰው። ባየር ሊቨርኩሰን ነው። ከባየር ሊቨርኩሰን ሲያልፍ የቦዶ ግሊምትና የስፖርቲንግ ሊዝበን አሸናፊ ነው የሚገጥመው። ይሄ ማለት በቀጥታ የት ሄደ? 4 ውስጥ ገባ ማለት ነው። ትክክል ነው። ከዛ በኩል ደግሞ ማን ያለው? ባርሴሎና ባርሴሎና ከኒውካስል አለ። ባርሴሎና ቶተንሃም
አትሌቲኮ ማድሪድ አለ እንግዲህ። አዎ አሁን እኮ በዛ ጋር አርሰናል ይደርሳል፣ ግን በዛኛው በኩል ባርሴሎና ላይመጣ ይችላል። ገብቶሃል? ባርሴሎናም ላይመጣ ይችላል። አሁን ኒውካስል ቀላል ቡድን ላይሆን ይችላል። ኒውካስልን ቢያልፍ አትሌቲኮ ማድሪድን ሊያገኝ ይችላል። አትሌቲኮ ማድሪድ 4 ጎል አሁን ባለፈው ያገባበት የመልስ ጨዋታ አሁን ከነገ ወዲያ ሮብ ነው የሚደረገው። 4-0 ያሸነፉት የሱፐር ካፕ ፍጻሜ። ትክክል ነው። እንደገና ቶተናምም ደግሞ በሊጉ ላይ ደካማ ሆኖ በቻምፒየንስ ሊግ ላይ ምን ያህል ጠንካራ እንደሆነ እያየን ሳይታሰብ 4 ውስጥ ገብቶ ነው የጨረሰው። ምድብ ላይ አሁን ይህን ስታመጣው ዝም ብዬ 4 ውስጥ አርሰናል ከባርሴሎና የሚሆን ይመስለኛል ወደ 4 ውስጥ ለመግባት። እሱ እኮ ነው መልክ። ከዛኛው በኩል ደግሞ አስጨርሰኛ። ከዛኛው በኩል ደግሞ 4 ውስጥ እንደኔ ሐሳብ ካየሁት ጨዋታ አንፃር ፒኤስጂ እና ባየር ሙኒክ 4 ውስጥ ይሆናሉ። የነኛ አሸናፊ ደግሞ ባየር ሙኒክ ይሆናል ብዬ አስባለሁ። ከዛ በኩል ደግሞ ባርሴሎና አሸንፎ ፋይናሉ ባየር ሙኒክ ከባርሴሎና አይመስለኝም። እንደዛ ነው። ምን አለ በለኝ። አይ በላለን የራሴ ያመኛል አባቴ ያመኛል አለ። እሱ ሊያመኝ ይችላል፣ ግን እውነታው ግን እንደ ኳስ ተመልካች ባየር ሙኒክ ከባርሴሎና ነው ፋይናል የሚሆነው። አይሆንም። እኔ ደግሞ ባርሴሎና ይደርሳል፣ በእርግጠኝነት ይደርሳል ፍጻሜ። አርሰናልን አሸንፎ አይመስለኝም። ምን መሰለህ እኔ አሁን እዚህ አላውቅም ብራዘር። ኒውካስል ከቶተናም ይጫወታል። ኒውካስል ከሊቨርፑል ከባርሳ ይጫወታል። አትሌቲኮ ማድሪድ ከቶተናም ይጫወታል። ከዛ ደግሞ አርሰናል ከባየር ሌቨርኩሰን ይጫወታል። እንግዲህ ይሄኛው እንኳን እዚህ ምድብ እንኳን እርስ በርስ ቢገናኙ እንኳን ቢባል ማለት ነው የ2005-6 አስታውሳለህ አይደል? አንድ ለባዶ እየመሩ በቀይ ይወጥበታል ከአርሰናል ተገናኝተው ለፍጻሜ። እሱ ነው ትውስታ የሚነሳ። እነሱ ደግሞ ያኛው ወን ያላቸው አርሰናል ነው ለበቀል የሚጫወት አይደለም። እሱ ነው መልክ ገብታል። እነሱ ገብታል የዓለም ዋንጫ የአፍሪካ ቻምፒየንስ ማግኘት የሚረባቸው አንዱ ዋንጫ በዳኛ ስህተት ተበልተዋል። እዚህ ላይ ደግሞ አሪፍ የሆነ ንዴትም ብስጭትም አላቸው። ታልቀ ቢደርስባቸው እርሳቸው መገናኘቱ አይቀርም። እዚህ ላይ ደግሞ የሚበቃቀሉ ይመስለኛል። አርሰናል በዚህ የሚፈታ ይመስለኛል። እኔ እንደማሰበው ሁሉ ተለጋጅ እዚህ ጋር እንዳሰብኩት ልንገርህ። እኔ በቃ አለቀ ከተባለ የምንገናኘው ወይ እኛና ወይ ሊቨርፑልና ወይ አርሰናል የሚሆነው እንጂ እነዚህ አይመስለኝም። ጭራሽ ሊቨርፑል ለፍጻሜ ግዴታ ነው ይደርሳል። ግዴታ እንደኔ አቋም ነው መልከቷል። የሚሆን አይመስለኝም። ሊቨርፑል ቲሙ በጣም የሳሳ ቲም ነው። የሚሆን አይመስለኝም። የነ ሙሳላ እንደዚህ መውረድ ሊጎዳው ይችላል። ፕሪሚየር ሊግ ላይ ምን ያህል እየተሰቃየ እንደሆነ እናያለን። ምድብ ላይ እኮ ትልቅ ቡድን እኮ አልገጠመም። ማንን ገጥሟል? ሊቨርፑል ማንን ገጥሞ መጣ? አንድ ትልቅ ቡድን የገጠመው የለም። አዎ እሱማ ትክክል ነው። እና እኮ እዚህ ጋር በቃ ይቆማል። እኔ ጋላታ ሳራይ ጋር የሚቆም ነው የሚመስለኝ። እኔ እንደውም ካልከኝ ማለት ነው ቋጠር ካትበለኝና ጋላታ ሳራ ላይ የሚወርቅ ነው የሚመስለኝ። አይ በዚህማ አይመስለኝም። እንቋጥራለን የሚል ግምት አለ። ግን እዚህ ጋር የሚያስፈራ ባለመራክ የሚያስፈራ ግን እዚህ ጋር ጨዋታ ማለት ነው ማሪ በጣም ያስፈልጋል። አካሄዱ ራሱ ምናምን በክንፍ ምናምን ያለው ማነው ስሙ ቫልቨርዴ ሰው ነው። እሱ አሪፍ ጨዋታ ነው ያለው። ጂጌርም አሪፍ አቋም ነው ያለው። ማድሪድን ካነሳ ማለት ነው ማድሪድ እንደ ድሮ አይደለም። እንደ ድሮ አውቃለሁ 15 ጊዜ ቻምፒየንስ ሊግ የበላ ቡድን ነው። በቻምፒየንስ ሊግ ማስተር ያለው ቡድን ነው። ግን የዘንድሮ ቲም እንደዛ አይደለም። ምክንያቱም ያ አሰልጣኝ ይሄኛው አሰልጣኝ ብዙ እየተቸገረ ነው ያለው። አሎንሶ ከተባረረ ወዲያ በቻምፒየንስ ሊግም በሊጉም በማይጠበቅ ጨዋታ ነጥብ እየጣለ ያለ ቡድን ነው። ያው የማድሪድ መድከም እኔ ያሳስበኛል። በአጠቃላይ ግን እንደኔ ሐሳብ ፋይናሉ የሚሆነው ባየር ሙኒክ ከባርሴሎና ነው ብዬ ነው የማስበው። ያንተ ሐሳብ እንደዛ አስባል። እኔ ሐሳብ ደግሞ የምልገብቷል ልንገር በቃ ቢያንስ እንኳን ሊቨርፑል እንኳን ባይሳካል ገብቷል ልንገር የሚሆነው መጨረሻ ፋይናል እንገሪ ፋይናሉ በቃ አለቀ። ሊቨርፑል እንኳን ባይሳካል ታልኩኝ ሁለት አድቫንቴጅ አንድ ሰው ሁለት አድቫንቴጅ መውሰድ ይችላል ገብቷል ልንገር። ያንተ ፋይናል እነማን ናቸው? የኔ ፋይናል የምለው ሊቨርፑል ከአርሰናል ነው የምለው። እሺ ያንተ ሲያብርሽ? የኔ ባየር ሙኒክ ከአርሰናል ነው ብዬ ነው የማስበው። እስከ መጨረሻው ሐሳቤን አልቀይርም። ተመልካቾች በጣም እናመሰግናለን ስለተመለከታችሁን። የእናንተን ሐሳብ ግን እንፈልጋለን። ያው አድማጮች እንደተመለከታችሁት ነበረ። የኔን ሐሳብ ነው የሱን ሐሳብ ነው የትኛው ሐሳብ ጋር ናችሁ? ያለውን ሐሳብ የተሰማችሁን ስሜት በኮሜንት አሳውቁን። ከስፖርት ሪያክት ጋር አብራችሁ ስለነበራችሁ እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ።